ማለት ስትጀምሩ ሁለት ሰዎችን ነው የምታጡ። አንደኛ የጥቅምና ሁለተኛ አስመሳዮችን ነው የምታጧቸው። ሌላ ምንም የምታጡት ነገር የለም። እና እውነት ለማውራት አሁን በስደት ያላችሁ እህቶቼ ትልቁ ችግራችሁ ይሄ እምቢ ያለ ማለት ነው። ይሉንታ፣ ይሄ የዋህነት፣ የራስን ነገር አሳልፎ ለሌላ መስጠት፣ በራስሽ ስላልቆምሽና በተለያዩ ነገሮች ተተብትበሽ ስለሆነ እምቢ ማለትን ነገር ማቆም አልቻላችሁም። እምቢ ማለት እኮ ትልቅ ነገር ነው። አሁን ከሆነ በኋላ ያዙ ይልቀቁኝ፣ ከሌ ድረስልኝ፣ ከሌናልኝ፣ ከሊት ነይልኝ ምናምን ብትሉ ምንም ጥቅም የለውም። መጀመሪያውን የሆነ ነገር እናደርግ ብላ አንዷ ስትጠይቅሽ እምቢ ካልሽ፣ ከሆነ መስመር ውስጥ ሊያስወጡሽ እየፈለጉ ሲሆኑ እምቢ ካልሽ፣ እምቢታ በጣም አሪፍ ነው። አሁን እየገባኝ የመጣው እምቢ ብትሉ ልታጡት የምትችሉት ሁለት ነገር ብቻ ነው። ምክንያቱም አስመሳዮችንና የጥቅም ሰዎችን ነው የምታጧቸው። እውነቴን ነው የምነግራችሁ። ለሊናችሁ ብትኖሩ፣ ለራሳችሁ እንድትኖሩ፣ አሁን ላይ ወደድሽም ጠላሽም፣ እኔ እውነቴን ነው የምነግራችሁ። ስደት ሀገር ያላችሁ እህቶቼ ሁሉ ነገራችሁን አጣችሁ። እጃችሁ ላይ ያለ አንድ ነገር ብቻ ነው። እሱ ማን ነው? እሱ ማን ነው? ማንም 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 ከሌለሽ ደግሞ ምን አይነት ጠንካራ እንደምትሆኝ ማወቅ ማየት ነው የምንፈልገው። ማንም የለሽ። ፈጣሪ እንኳን አለሽ እንዳንል ፈጣሪን አስቀይመሽዋል በተለያየ ጊዜ። ለሱ መስጠት የነበረብሽ የምስጋና ወቅት፣ ለሱ መስጠት የነበረሽ ክሬዲት ሳሰጪው ቀርተሽ ካጠገብሽ አርቀሽዋል። በአሁኑ ሰዓት ቲክቶክ ላይ የምናየው ታሪክ እኔ አንዳንዴ ይገርመኛል። ማመን ነው የሚያቅተኝና የህይወታችሁ አቅጣጫ መስመር የት እየደረሰ እንደሆነ በጣም ነው ግራ ይገባኛለሁ። እና ምንድን ነው ማድረግ ያለብን የሚለውን ዛሬ ብናወራ ደስ ይለኛል። ሁሌ ከምንጨቃጨቅ እስኪ ምንድን ነው ማድረግ ያለባችሁ? አሁን በፍርሃት ውስጥ እንድትሆኑ እንድትጨናነቁ ሳይሆን መፍትሄው ምንድን ነው? ነገሮቹን አስተካክለን አሁን ያለንበት ቦታ ወጥተን የተሻለ ነገር ቦታ ላይ መድረስ ያለብን የሚለው ነገር ትንሽ እንትን ይላልና መነጋገር ይፈልጋልና አሁን የምትመኩበት ነገር ባንክ ባለ ገንዘባችሁ ከሆነ የምትመኩ ተሳስታችኋል። አሁን ላይ በዙሪያችሁ ያሉ ሰዎች የነጋችሁን ነገር ሸፍነውባችሁ ዕለታዊ ደስታ የሚሰጧችሁ ሰዎች ካላችሁ ተሳስታችኋል። በተለያዩ ምክሮች በተለያዩ እንትን ተጠምዳችሁ ያላችሁ ሰዎች አሁንም ተሳስታችኋል እና ማድረግ ያለባችሁ ነገር ሳሚ እባክህን መልስልኝ። እዚህ ቤት ከገባው 2 ወር ሆነኝ። 2 ወር አለፈ። ኢቃማ አልተሰራልኝም። የሚቆጥረው ማን ላይ ነው? ያለች ያለችው ታችሁ እንዲያሰሩልሽ ንገሪያቸው። ካላሰሩልሽ አንቺ እነሱ ጋር ነው ያለሽው።
እነሱን ያስጠይቃቸዋል። ግን ችግሩ ምን መሰላችሁ? ኢቃማ ሳያሰሩላችሁ ዝም ብሎ ያቆዩአችሁና ቤት ውስጥ አይወጡም ብሎ ያቆዩአችሁና ነገር ችግር ሲመጣ አጥፍታለች፣ ሰርቃለች ወይም ደግሞ ከቤት ጠፍታለች ብሎ ሄደው ባን ያደርጓቸዋል። ስለዚህ በፍጥነት ኢቃማሽን ካስገባች ቢሮ ጋር በመነጋገር ተሎ ኢቃማሽን እንዲሰራ፣ ለበዛ ስራ መስራት ማቆም አለብኝ። ነገር ብታመም የሆነ ችግር ቢፈጠር ያለ ኢቃማ ወጥታችሁ ልትጥሉኝ ነው አይደለም ብለሽ መጠየቅ አለብሽ። ግዴታ ነው። ኢቃማ እስከሰራሽ ድረስ ኢቃማ ያስፈልግሻል። አለበለዚያ እኔ ፖሊስ ጋር ደውላለሁ በያቸው። በጣም ቀላል እኮ ነው። በራሳችሁ ስትተማመኑ ነገሮችን መቀረፍ ትችላላችሁ። የግዴታ መፍራት የለባችሁም። ብዙዎቻችሁ ትፈራላችሁ። ስራ ቦታ ላይ ትፈራላችሁ። በዙሪያችሁ ያሉ ሰዎች ይሁን የራሳቸውን ነገር ስለጫኑባችሁ እነሱ ትልቅ አድርጋችሁ እንደ ግዙፍ ነገር አይታችሁ እናንተ ዝቅተኝነት ስሜት ተሰምቷችሁ የምትፈሯቸው። አትፍሯቸው። የሚያስፈራ ነገር የለውም። መፍራት አያስፈልግም። ከመፍራት ጠንክሮ የሆነ ነገር መብቱን ማስከበር ይቻላል። ሰው መብታችሁን ማስከበር ይችላል። ውስጥ ያላችሁ ሼርና ፎሎ አድርጉት። ፍቅር ሚውት አድርገው ትንሽ እሺ፣ አድርጌዋለሁ እኔ። ኮፒ ሼር ታብታብ አድርጉትና ገስት ውስጥ ያላችሁ ማውራት የምትፈልጉ አውሩና ወደ ፕሮግራማችን ወደ ጉዳያችን ከመግባታችን በፊት እናንተ እንድታወሩ ፈልጋለሁ። አውሩ፣ ይስማችሁ። ምንድን ነው እኔ ጋ ያለው የሚለውን ነገር ብታወሩ ደስ ይለኛል። እስኪ እንድንነጋገር ፈልጋለሁ። ዛሬ ትንሽ ጫን ያለ ነገር ማውራት ፈልጋለሁ ከእናንተ ጋር። በአይነቱ የተለየ ጫን ያለ ነገር ማውራት ፈልጋለሁ። የሆነ ነገር ይዤ ነው ተንደርድሬ የገባሁትን ማውራት ፈልጋለሁ። ገስ ውስጥ ያላችሁ የማታወሩ ከሆነ ለሚያወሩ ሰዎች ወደ ስንት ሰው ነው? 26 ሰው ሪኮስት ማነው ለመግባት እዚህ ውስጥ አለ። እነሱን እቀይራቸዋለሁ ማለት ነው። እናንተ ማትሉ ከሆነ ማታወሩና በሀሳብ ጉዳይ ላይ ማንነጋገር ከሆነ ማለት ነው። ገስ ውስጥ ያላችሁ አውሩ። ገስ ውስጥ ያላችሁ አውሩ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ሰላም፣ እንዴት ነህ? ደህና ነሽ? ሁሉንም ሰላም ብያለሁ። ከላይ እስከታይ የሳሚ ቤተሰቦች ያም ሰላም ብለንሻል። ቀጥሉ። ማውራት የምትፈልጉ ሰዎች ቀጥሉ። ራማ እንዴት ነሽ? ሜምበሩኑ ደግሞ እስኪ አሁን 253 ሰው ነው ምናምን ሰው 260 ሰው አለ። ሜምበሩኑ እስኪ ከፕሮፋይል አጠገብ ያለውን ልብ ቅርጽ በመንካት ሜምበሩኑ ኮፒ ሊንክ ሼር አድርጉት። ፎሎ ያላረጋችሁ ፎሎ አድርጉት። ይህን ቻናል ራይሊ ቴንኪዩ። እሺ፣ ማውራት ስለማትፈልጉ ገስት ውስጥ ያላችሁን ላወርዳችሁ እና ሌላ ሰው ላስገባ ነው ማለት ነው። ሳሚ እንዴት ነህ? ሳሚ አለው ቤተመስገን። ትናንትና መጥቼ ነበርና ኮሜንትን የሀሳብ ግን ሰጥተኸኛል። ትናንትና አላመሰግንኩም፣ አመሰግናለሁም አላልኩም ነበረ። በጣም ነው የማመሰግነው። የእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የምር ሀሳብህም ደግሞ ለእኔ በጣም የተመቸኝ ተመችቶኛል። ለእኔም ሀሳብህን ወድጄዋለሁኝም ተቀብያለሁና አመሰግናለሁኝ። እኔም ብቻ ሳይሆን ደግሞ ሌሎቹን እንደዚህ ምከራቸው እንዲሰሙ አድርጋቸው። እኔ ሰምቼሃለሁ፣ ተቀብያለሁ።
በጣም በነገራችን ላይ ይሄን ለማለት ነው የገባሁት። በነገራችን ላይ እኔ እስከ ዛሬ ድረስ 10 ዓመትም ቢሆን 5 ዓመትም ቢሆን በነበርኩበት ጊዜያቶች ውስጥ እኔ ሰው አስተምሬ አላውቅም። እያስተማርኩ አይደለም፣ እያስጠነቀቃችሁ እናንተ ጋር ያለውን ነገር እናንተ ጋር በዙሪያችሁ የከበባችሁን ነገር በዙሪያችሁ የከበባችሁን ጭራቆች እድሜያችሁን፣ ጊዜያችሁን፣ ህይወታችሁን፣ ኑሯችሁን የሚያመሰቃቅሉባችሁን መንገዶች ነው እያሳወቅኳችሁ ያሉት። እኔ ማስጠንቀቅ እንጂ የማስተማር አቅም የለኝም። እኔ ማነኝና ነው እናንተ ማስተምር? እኔ ራሴ ተምሬ ያልጨረስኩ እናንተ ማስተማር በምን አቅም? እኔ ማንንም አስተምሬ አላቅም፣ እውቀትም የለኝም። እኔ እውነቱን ልንገራችሁ፣ እኔ ካለውበት የስደት ረጅም ጊዜ ከእናንተ ጋር አብሬ ስለቆየው የእናንተን ጥቅሞችንና ጉዳቶችን ጠንቅቄ ስለማቅ ነው። ብዙዎቻችሁ እየሄዳችሁበት ያለ መስመር አለ። በህይወታችሁ ውስጥ አንድ መስመር ይዛችሁ እንድትሄዱ ማስጠንቀቅ ነው። በቃ ተጠንቀቁ ነው። ከመጣው ጭራቅ፣ ከመጣው አውሬ፣ ከመጣው የእናንተን ህይወት ከሚያደቅ ነገር ተጠንቀቁ ነው። ውድሩም ጦርነቴ እሱ ነው። ተጠንቀቁ፣ መስመር አትሳቱ ነው። ከመስመር እንዳትወጡብኝ ነው። እንዴት ነው ከመስመር እየወጣችሁ ያላችሁት? በጓደኞቻችሁ ፕሮግራም በማለማድረጋችሁ፣ እድሜያችሁንና ጊዜያችሁን እኩል አድርጋችሁ አለመጠቀማችሁ፣ ገንዘብ እያታለላችሁ። ገንዘብ ደግሞ የሚገርመው ነገር እኮ ገንዘብ ሰው ለገንዘብ ከሆነ የመጣው ያ ገንዘቡን ሰብስቦ ሰው ቶሎ የሆነ ነገር ማድረግ እየተቻለ ግን ገንዘባችሁ ላይ በገዛ ገንዘባችሁ፣ በገዛ ሞባይላችሁ፣ በገዛ እጃችሁ እየጠፋችሁ ስለሆነ አውጥታችሁ ልባችሁን፣ ሚስጥራችሁን፣ ችግራችሁን ለሰው ካልተናገራችሁ እኮ ያ ሰው ማንም ሰው ቆይ የማያውቃችሁ ሰው እኮ እናንተን አያጠፋችሁ። የሚያውቃችሁ ወድሻለሁ የሚልሽ ከአንቺ ጋራ በአንድ ሳምባ ካልተነፈስኩ የሚልሽ ሰው ነው አጠፍቶሽ፣ ረግጦሽ፣ ጨፍልቆሽ የራሱን ህይወት የሚኖረው። ይህን ነው እኔ ማስጠንቀቅ ነው ሁሌ የምናገረውና አሁን ላይ የብዙዎቻችሁ ችግር ራሳችሁን እና ፈጣሪን እንደማመን ሰው ማመን ላይ ነው ያላችሁ። ሰው ደግሞ አይታመን። የሰው ስጋ የለበሰ ሰው አስቸጋሪ ነው። መቼ እንደሚከዳችሁ መቼ ባፍጢማሩ በአፍንጫችሁ ደፍቷችሁ እንደሚሄድ አታውቁት። በጣም ትሁት ነች። የቤተ ክርስቲያን ሰው ነው፣ የእግዚአብሔር ሰው ነው፣ የመስጊድ ሰው ነው፣ የሀገሬ ሰው ነው፣ የጎረቤቴ ሰው ነው የሚባል ነገር አያስፈልግም። በህይወት ውስጥ የሚያስፈልገው የማይከዳ የትም የማይቀየር አምላክ ብቻ ነው። አምላክን ተመርኮዙ፣ ከአምላክ ጋር ተነጋገሩ። እምነት አሁን እጃችሁ ላይ ምንም ነገር ባይኖራችሁና እምነት ብቻ ቢኖራችሁ እምነታችሁ የሆነ ቦታ ያደርሳችኋል። በእምነታችሁ ኑሩ፣ ጠንክሩ፣ እምነታችሁን አሳድጉት እንጂ ባንካችሁን አሳድጉ አይደለም። የባንካችሁ እኮ ብር ሲያድግ ማለት ነው ጠላት አብሮ ነው የሚያድገው። ፍላጎታችሁ አብሮ ነው የሚያድገው። አሁን ለምሳሌ ባንክ 2 ሚሊዮን ብር አለ ብትይ መድኃኒዓለምን 100,000 ብር ካላት እኩል ነሽ አንቺ። 2 ሚሊዮን ያለሽ 100,000 ብር ካላት ጋር እኩል ነሽ። 100,000 ብር ያላት 2 ሚሊዮን ለመድረስ ፍላጎቷ ሩጫ ነው። 2 ሚሊዮን ያለሽ 4 ሚሊዮን ለመኖር ፍላጎትሽ ሰፊ ነው። ስለዚህ ፍላጎታችሁ የሆነ ነገር በጨመራችሁ ቁጥር፣ አስተሳሰብ በተደራረበ ቁጥር፣ ጭንቀት በተጨመረ ቁጥር፣ ፍላጎታችሁና ገቢያችሁ የሆነ እንትናችሁ በዙሪያችሁ ያለ ነገር በበዛ ቁጥርና እንቅልፍ ባጣችሁ ቁጥር ፍላጎታችሁ አብሮ እየጨመረ ነው የሚሄደው። ምክንያቱም በረከት የሚባለውን ነገር አታውቁትም። ተመስገን የሚባለውን ነገር አታውቁትም። ብታውቁት እኮ አንድ ነገር ልንገራችሁ። አንድ ሰውን በመንግስት መስሪያ ቤት ተቀጥሮ የሚሰራ ሰው ለምን ሰካራ የሚሆን ይመስላችኋል? ለምን መሰላችሁ የሚሰክረው? እኔ እንግዲህ ግርም የመንግስት ሰራተኛ ብዙዎቹ የመንግስት ሰራተኞች መጠጥ ቤት ምናምን ከ27 እስከ 28 ባለች ጊዜ ውስጥ ገንዘብ በሚያገኙበት ጊዜ ይሰክራሉ፣ ይጠጣሉ፣ ብድራቸውን ይከፍላሉ ምናምን። 30 ቀን ሙሉ ጫማው እስኪያልቅ ተመላልሶ ሰርቶ በ30 ቀን ውስጥ አንድ ቀን የሚሰጠው ደሞዝ ለ30 ቀን ላደረገው ነገር ስለማይበቃው ነው። እናንተ ደግሞ ሰው ቤት ነው የምትሰሩት እና
ያ ሁሉ ክፍል አጽድታችሁ፣ ያ ሁሉ ልብስ አጥባችሁ፣ ተኩሳችሁ፣ መኪና አጥባችሁ፣ ግቢ አጽድታችሁ፣ የማዳም ጩኸት የልጆች አንዳንድ ልጆች ደግሞ ማዳም ቤት ያሉ የሚናከሱ አሉ። ከአምስቱ አንዱ አእምሮ በሽተኛ ሊሆን ይችላል። ያሸመገለ ሽማግሌ የዚህ ሀገር ደግሞ አረብ ሀገር ያሉ ሽማግሌዎች ደግሞ እንደ ሕፃን ነው የሚያደርጋቸው። ይህን መናከስ ይፈልጋል። እኔ ቁጭ በይ ልደብድብሽ የሚል አለ። በተለይ ደግሞ የሴት ሽማግሌ የሴት ማዳም አሮጊት ደግሞ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄ የኤሌክትሪክ ታውቃላችሁ? ይሄ ፓወር ትልቁ ፓወር ጄኔሬተር ማለት ነው። በቃ ኢየሱስ ጌታ ወይ ጩኸቷ መከራ ነው። ጭቅጭቋ መከራ ነው። ማትፋሃም አትረዳም። እንደው ወላ እንትን እንዳንሶላ ብትነጠፍላት አትረዳም። ጩኸቷ መከራ ነው። የምትሳደቡ ስድብ ከእሷ አይጠበቅም። መጨረሻዋ መሞቷ ስለሆነ የምትሳደበውን አታውቅም። እኔ አንዳንዴ ጀርባችሁ የቻለው ጉድ እኔ ማመን ነው የሚያቅተኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። አንዳንዶቹ መናከስ ይፈልጋሉ። ጠርታ ይዛት ጩኻባት ስለማትረካ ጠርታ ይዛ ደመርትኝ ምናምን ትሎ ደምራት ነቢ ሰው ምንለው የሁሉ ነገር ውስጥ የገባችሁት በምን ምክንያት ነው? ያው ገንዘብ ለማግኘት ነው የወጣችሁት። ደግሞ እንደዛም ሆኖ ተገንቶ ደግሞ የኔ ማዋር ችግር ላይ ገንዘብ ስጭኝ ሲልሽ ደግሞ አውጥተሽ ትሰጫለሽ። ቁስል እኮ ነው፣ ደም ነው እኮ። አንዳንዴ ማመን የሚያቀተኝ ነገር ቁስ ነው። እኔ የሚገርመኝ ነገር ሰው ችግር ውስጥ ሆኖ ብረት ምጣድ ላይ ሆኖ ከስር እሳት እየነደደ እየተቀቀለች እዛ ጋር ወታ ለሰው እርዳታ የምትሰጥ ሞኝነታችሁ ብቻ አይደለም እኮ። እኔ እኮ የሚገርመኝ ነገር የሆነ ነገር በቃ ኖ እምቢ ማለትን ወይም ደግሞ ይሉንታ የሚባለውን ነገር አውጥታችሁ አለመጣላችሁ እኮ ነው። ይህ እኮ ደግሞ አብሮ ያደገ ነው። አብሮ ያደገን ነገር ልትቀይሩ ትችላላችሁ። መቀየር እኮ ትችላላችሁ። ካለው ችግር አኳያ ካለሽ መከራ አኳያ እሱን ካልቀየርኩኝ እኔ መቀየር ስለማልችል ልቀይረው ብለሽ እኮ ማድረግ እኮ ነው። ትችያለሽ፣ ልትቀይሪው ትችያለሽ። እንዴት አድርጌ ነው የምቀይረው ለምትሉት ትቀይሩታላችሁ። ቆይ እስኪ ዛሬ እንዴት እንደምትቀይሩት ቁጭ ብለን እናወራው አይደለ? ትቀይሪዋለሽ። ወደድሽም ጠላሽም አሁን ትቀይሪዋለሽ። ኖ ማለት መልመድ አለብሽ። እናንተ በገጠሩ ክፍለ ሀገር ያደጋችሁ እህቶቼ አንድ የኔ ቤተ መጥቶ በእንተ ስለማለማርያም ስለመብርሃን ብሎ ሲለምን እናት ካላት ላይ ቁርስ አድርጋ ተማሪ የኔ ቤት እንደገና ቤተክርስቲያን ተሸክማ ቋጥራ ባቄላዋን ቋጥራ እንጀራዋን በጨው ቋጥራ ይዛ ሂዳ ስትሰጥ ተከትላ ያደገች ልጅ እዚህ ሀገር ለእንጀራ ብላ መታ ትበትነዋለች። ከዛ የለመደች እኮ መልካም ስጦታዋ ነው እኮ። ታሳዝናለች እኮ። ክፋት እኮ ኑሮ እኮ አይደለም። ግን እሷ ተጎዳችብን፣ ደቀቀችብን። እድሜዋ አለቀ፣ ልጅነቷ አለቀ እንጂ እኮ ከእናቷ የወረሰችው እኮ ነው መስጠት። እሑድ ቀን ቤተክርስቲያን አብራ እየሄደች መስጊድ አብራ እየሄደች ዘካ ሲወጣ እያየች ለቤተክርስቲያን ጠላ ሲጠመቅ እያየች ያደገች ልጅ እንዴት ነው አሁን ተይ ስትባል እሺ የማትለው ብላችሁ የምታስቡት? አብሯት ያደገ ነገር ነው። አሁን እሱን ነገር መቀየር አለባችሁ። ቦታው አይደለም። እስቲ ቲክቶክ ላይ ይሄንን ደካማ ጎናችሁን ስላወቁ የሚያለቅስ ሰው የተቸገረ ሰው እያመጡ እናንተን ባዶ አደረጓችሁ። አሁን ጨዋታው ይህንን ነው። ባህሪያችሁን ጦር እኮ ነው፣ ክፋት የለውም። ከእግዚአብሔር ያስታርቃችኋል፣ በረከት ነው። ግን አይሆንም። አሁን ላይ ህመም ነው። ማሚዬ የስደተኞች አባት ሰላም፣ እንዴት ነሽ? ይሰማል ድምፄ? ይሰማል። እና
ያው እኔ የምከታተልህ ከበፊት ጀምሮ ነው። እንደውም አሁን የለህም ጠፍተሃል። አጋጣሚ ሳይክ ነው የገባሁትኝ። ዩቲዩብ እያለክ ነው ሳይ የነበረው ማለት ነው። እና እኔ ከአንተ በጣም ብዙ ነገሮች ተምሬያለሁኝ። በጣም ነው የማከብርክ። እና ደግሞ በዚህ በጻፍከው ርዕስ ደግሞ በጣም ትክክል የሆነ ርዕስ ነው። እኔም ብዙ ሳላየው ማለት ነው። እንዲህ ማለት ስንጀምር ብዙ ነገሮች እናያለን። አስመሳይና ውሸታም ሰው የሚለው ነገር ትክክል ነው። ታብታብ አድርጉት። ኮምፕሊት ሼር ታብታብ አድርጉት። ሰላም አይሰማም። እየተቆራረጠ ነው። ኮምፕሊት ሼር ታብታብ አድርጉት ፕሊዝ። እሺ ይሰማል። አይ ጠፍተሽ ነበር ማለት ምን ለእናትህ ለእሷ ብዬ ምን ላድርግ? እሺ የምትበላው ምግብስ ይጠቅምሃል? ትፈልጋለህ ሌላ ምግብ? ነፍሴን ያተርፍልኛል ነው ያለኝ። ታዳምጪዋለሽ ከቃሉ ነፍሴን ያተርፍልኛል። ባያጠግበኝም ነፍሴን ያተርፍልኛል። አትሊስት የዚህ ልጅ ቪዲዮ እዚህ ሀሳብ ላይ አይወጣም። የሰማሁትን ግን እናገራለሁ፣ አንቺ ብቻ ስለምትሰሚ። ነፍሴን ግን ያተርፍልኛል አለ። መብላት እየፈለግክ አልኩት። መብላት እፈልጋለሁ ግን ወደ ላይ ይልሃል ስለምባል ቱቦ ስላለ ባፌ መብላት አልፈልግም። አንቺ ከመጣሽ ነው በእጄ ባፌ መብላት የጀመርኩት። እዛ ሰዓት ከነቃን በኋላ ራሱ እሷ አውቃ ከምንስ መስጠት ከጀመረን ራሱ ተውት አትስጡት ይበዛበታል አንጀቱ አይችልም እያለች ነው የምትከለክለን። ፕላምፕሌት የምትከለክል ፕላምፕሌት ተሰጥቶት እኮ ፕላምፕሌት ለሁለት ቆርጣ ስጭኝ እያለ እያለቀሰ ፕላምፕሌቱን እንኳን አትሰጠው። ይህንንም ነርሶቹ ያውቃሉ። የሚፈልገውን ስጩ። ታምራት የሚባል ነርስ አለ እኔ ስቶር ላይ በጣም ብዙ አለ ፕላምፕሌት። የሚፈልገውን ያክል ነገር ስጩ። ለምን የዛ ሰዓት አፍ ነበረዋ ከለከለችኝ ብሎ ተናገረ። ጊዜ የሰማነውን መድገም ፈልገሽ ነው? የውልሽ ኮመንት ላይ ተደገመ። ይህን ሁሉ እኮ ሰምተናል ከትናንት ወዲያ እያሉ ነው። እና ድጋሚ ነው እየነገርሽን ያለሽው አዲስ ነገር ተናገርኩኝ ስላልነበር ዲቴል ነገሩን እኔ ሰውነቴን እያለች ነው። እኔ ምን እሷ ራሷ እንዲህ አርግልኝ እና ስልኩን ዘግተሽ እያለች ነው። ወይ እያወራሽ ማሳጅ አድርጊያት። ቪዲዮ ከፍተሽ ማሳጅ አትወዲ ወዲ ቴሌፎን ቴሌፎን ወዲ ጎርፋ ነው የምትለው። ወይ ስንት ዓመቷ ነው ሴትዮዋ? አልፏታል። ደርቃለች። ደርቃለች አላለች ማለት ደርቃለች ማለት ስንት ዓመቱ ናት? እና ያለች አሁን ሄዳለ ሌላ ቀን ገባል እየጠበቀችኝ ነው። አልሄን ሰው አሁን አርግ ስትል ዋ ጠጣለ ብዬ ነው እየሮጥኩ መጣሁ። እሺ እኔ አንድ ነገር ልንገርሽ፣ አታልቅሽ። ለማንም ደስ ብለውልሽ አታልቅሽ። ጸልይ። ኦርቶዶክስ ነሽ፣ ፕሮቴስታንት ነሽ፣ ሙስሊም ነሽ? ይህን ብቻ ንገሪ። እኔ ሙስሊም ነኝ አልሐምዱሊላህ። በቃ ጸልይ፣ ቁርአን ቀሪ፣ አታልቅሽ። ለማን ብለሽ? አንቺ አሁን እኮ ፈጣሪ ነው እያሳዘንሽ ያለሽው። አታልቅሽ። ፈጣሪ ወይ ጤና ስጠኝ፣ ከዚህ ቤት ወጥቼ በሰላም ወደ ሀገር የምገባበትን ቀን ጠብቅልኝ ብለሽ ማልቀስ መፍትሄ የለውም። ማልቀስ በሽተኛ ነው የሚሆን፣ አይንሽ እየጠፋ ነው። ስለዚህ አታልቅሽ። ስታሻት ደግሞ ማሳይ ስታረጋት ደግሞ ሁለተኛ እንዳታረግኝ እንድትልሽ ጫን በያት፣ በደንብ አድቅቂያት። ወገቧን እዚህ ንቅ አድርግሽ አንገቷ ስር ምናምን ግጠሽ ቀስበይ ስትልሽ ጫን እያረግሻት በደንብ። አንድ ቀን ቦጭጋት ለልጁ ተናገረች፣ ቦጭገኝ ብላ። እንዲ አንቺ ሰው ትቦጭቂያለሽ? አይቦጨቅም እኮ እኔ ያልኩሽ ጫን በያት። ካመማት ሁለተኛ ማሳጅ አታረግኝ ትልሻለች እንጂ አትቦጭቂያት። በጥርጥሽ ነከሻ አስታከማችኝ። ሁሌ ጠዋትም እና ማሳጃ በቃ ማታም ማሳጃ ካላረኩ አታኝም። ቀላል እኮ ነው ይሄ እኮ ምንም ማለት ከባድ አይደለም እኮ። ቁጭ ብለሽ ከእሷ ጋር እንጆ እያደረግሽ ማሸት እኮ ይሄ ከባድ አይደለም። እንዲህ ስንት ክፍል ያጸዱ የለ ስንት መከራ ያሉ። ማሳጅ አርጊኝ ካለችሽ አርጊያት፣ ምን ችግር አለ? ይሄ ክፋት አይደለም። ብቻ የለም እኮ ኮሽናም ሰራለሁ፣ ልብስ አለኝ፣ ምግብ ብራን፣ ሁሉም ነገር እሰራለሁ። ማክሰሳ እራት
መክሰስ ራሱ አይቀራም። ልጆች አሉ ቤት ውስጥ። እሷ ደግሞ ምግብ ሆዳን አትፈልግም። የምትፈልገው ደሞዝ ስንት ነው አሁን? የሁሉ ነገር ደሞዝ 6,000 ነው። ጥሩ ነው ማሻላ። ዱባይ ነው የምትኖሪው? ከዚህ በለጠ ስራ ፈስ ነው የሚያወጣኝ። ፈሴ ነው የሚያስመጣኝ። ውሃ ጠጭ፣ ግን ውሃ በደንብ ጠጭ፣ ኩላሊትሽን እንዳያምሽ። ውሃ ጠጭ፣ ቶሎ ብለሽ ወደ ሀገርሽ ግቢ። በቃሽ። ይሄ ሁልሽ ኑሮ አይሞላም። እና አንቺ ነገ ከታመምሽ በዚህ ሁሉ ኪችን ሰርተሽ ቤት አጽድተሽ እሷን ማሳጅ አድርገሽ ምግብ ስንት ነገር አድርገሽ ነገ እንዳትፈነጂ እና የሆነ ህይወትሽ እንዳያልፍ። አሁን እዛ ላይ ታለቅሻለሽ። አንድ ቀን ደስተኛ አይደለሽም። አመስግኝ እስኪ። ሶላት ስታደርጊ አመስግኙ። አልሐምዱሊላህ በይው ፈጣሪ፣ እሱ በረከት ያደርግልሻል። አመስግኝ። በቃ ማልቀሱን ተይናው ማመስገን ላይ ግቢ። ለውጥ ታያለሽ በህይወትሽ ላይ። እሺ ጥሩ ነው። መፍትሄ የለውም ማልቀስ፣ መፍትሄ የለውም። ስራ በዝቶብሽ ማልቀስ መፍትሄ ሳይሆን ፈጣሪ ወይ ከዚህ ነገር አውጣኝ፣ አንተ የአንተ ስራ ነኝ፣ እኔ ደከመኝ፣ ነገ ታምሜ በቃሬዛ ወደ ቤተሰቦች ከሚሄድ ከዚህ ተሎ አድነኝ፣ አውጣኝ ፈጣሪ ወይ ብለሽ አመሰግናለሁ፣ ብርታት ስለሰጠኝ፣ ጥንካሬ ስለሰጠኝ እያልሽ ማመስገን ነው። እሺ ደግሞ እንዳትቦጭቃት መሮሽ። ደግሞ አንድ ቀን ደግሞ ሴትዮዋን ቱቦዋን ዘግተሽ እድሜ ልክ እስራት ውስጥ እንዳትገቢ ነግሬሻለሁ። ነግሬሻለሁ። ተናደሽ ደም ስሯን ካቆምሽው እድሜ ልክሽን እንደ ሌላ አሁን ሚዲያ ላይ እንደምታየው ሰው እስር ቤት ገብተሽ በስብሰሽ ትሞቻለሽ። እንዳትነኪያት ጫፏን። እግሯን እኮ ነው፣ እግሯን ነው። እግሯን ለምን ነከሻት? ነገ ደግሞ ጭንቅላቷን ትነክሻታለሽ። እንዲ አይነከስም ሰው እንዲ ምን ነክሽ ነው? አይ ጥፍሬ እኮ ትንሽ ነው ቦጨኳት። አረ እንዳትቦጭቂ ድጋሚ እንዳትነኪ ነግሬሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ በይ። ሰበብ ሁናብሽ ማለት ነው። ቀኗ ደርሶ እንኳን ብትሞት አንቺ ነሽ ገደልሻት ብትባዩ። ነግሬሻለሁ። ካሜራ አለ ዙሪያው። እንዳትነኪ ሰው እሺ አስቸግራኝ። ጆገረ ልታወጣኝ እኮ ነው። ለዛ ምርጋራሽ አይወጣም። አንቺ ቀስ ብለሽ አድርጊያት። ነግሬሻለሁ። ቀስ ብለሽ እያታለልሻት ቀስ በይ እንጂ ይኸውልሽ፣ ነግሬሻለሁ። እጅሽ ላይ እንዳትሞትብሽ። ደግሞ በንዴት ደግሞ ላዩ ላይ ወጥተሽ በብስጭት አፍለሽ እንዳትገያት። አንቺ የመጨረሻ ጥግ ላይ ደርሰሻል። ይሰማኛል ስሜት ምርር እንዳለሽ ያስታውቅብሻል። ስለዚህ እንዳነኪያት። ይኸውልሽ ነገ ቤተሰቦችሽን ነገ ህይወትሽ የምትፈልጊ ከሆነ ጫፋን እንዳትነኪያት ነግሬሻለሁ። ኧረ በስመ አብ። እሺ ጥሩ ነው። በጣም አመሰግናለሁ። የኔ ወንድም ስትነግሻት ጮኸች፣ አለቀሰች። አለቀሰችም። ወረኛ ነን። ለልጁ ትናገራለች። አይ ጥሩ አይደለም። ወረኛ ለልጁ ትናገረው። በቃ አሁን በኋላ አላለቅስም ብለሽ እንድትወጪ ይፈልጋል። አላለቅስም ሳሚ፣ ከዚህ በኋላ ፈጣሪን ማመሰግነው። ከዚህ ቦታ እንደወጣ መጠንከር አለብኝ፣ መጸለይ አለብኝ፣ ማመስገን አለብኝ በይኝና ውጭ። እሺ አንተ ስም እኮ ያስቸግረኝ። ማነው ስም? የኔ ሳሚ ይባላሉ። ሳሚ የኔ ወንድም በጣም ነው የሚያመሰግነው። ድሮም እኮ ሌላ ሰዎች ቪዲዮ የአንተ ቪዲዮ እንትን አድርጎ ሰርቶ እንትን ሲያደርግ እኔ አዳምጣል። በጣም ጥሩ ሰው ነህ ወላሂ። አላህ ይጠብቅክ። አሁን የማመስገኑ እንትና ራስሽን ኮንትሮል አድርጊ፣ ራስሽን ጠብቂ፣ ጸልይ ለራስሽ። ማልቀስ የሚባል ነገር አይንሽ ነው የሚጠፋው። በህፃንነትሽ አርጅተሽ አይንሽ ጠፍቶ እንዳትገቢ ሰው ሀገር። ውሃ ጠጪ፣ እረፍት አድርጊ፣ እንቅልፍ ተኚ፣ ቲክቶክ ለቲክቶክ አትዙሪ፣ እረፍት አድርጊ። እሺ እሺ የኔ ወንድም አለቅስም። እሺ አትልቅሽ፣ አታልቅሽ። ሂጂላት፣ ቀስ አድርገሽ እሻት ሂጂ። ትንሽ ግን ሳትነግረን ሄደች። የት ሀገር እንደሆነች? ዱባይ ነች። ምርር እንዳለት ታስታውቃለች። መቼም አንድ ቀን ሲር ነዋን ብለን እንዳትገላት ነው እንጂ ወይኔ በስመ አብ እግዚአብሔር ይሆናት። በጣም እግዚአብሔር ወይ በስመ አብ ስንት ጉድ እንደቻላችሁ እንደው። እሺ ሌሎቻችሁ ማውራት ብትፈልጉ አውሩና እኔም ወደ ጉዳያችሁ እንገባለን። ታፕታፕ ኮፕሊንግ ሼር አድርጉት፣ በደንብ አድርጉት። ወይ ፈጣሪው ስንቱን ታሰማኛለህ እንደው። አንዳንዴ እኮ ማለት ነው ሳሚ ስሜታችንን ለራሱ አንቆም።
ታችን ለራሱ እኔ ምን ይሰማኝ ደስተኛ ልሆን ልዘን አውሪ እና አንዳንዴ ስሜታችንን ለራሱ አናውቀውም። እኔ ደስተኛ ልሁን ልዘን ልናደድ በቃ ምንም ላድርግ ምንም እኔ ስሜቴ አይገባኝም። አንዳንዴ እግዚአብሔር በሚያውቀው የእውነቴንም ነገር አላውቀው። በቃ ዝም ብዬ ነው አንዳንዴ በቃ የምኖረው አላውቀውም በቃ ስሜቴ እና እንደዚህ ዝብርቅርቅ ሲልብ ለራሱ የሚቀና ማልቀስ ነው። ይቅርታ ላቋርጠሽ እና በቴሌ ማዳም ቤት የምትሰሩ ሰዎች፣ ስራ ቦታ ላይ ያላችሁ ሰዎች ማታ ማታ ዝም ብላችሁ የምታለቅሱ በሚረባውም በማይረባውም እናቴ ናፈቀችኝ፣ ቤተሰቤ ናፈቀኝ፣ እድሜ ያለቀ፣ ጊዜ ሄደ፣ ገንዘቤን ተበላው፣ እንደዚህ ሆንኩኝ፣ ሰው የለኝም እያላችሁ የምታለቅሱ ሰዎች ይኸውላችሁ በማልቀስ ይጨመርባችኋል እንጂ አይቀንስላችሁ። ይሄ አሁን የብዙ እህቶቻችን ከጀርባ ብዙ ነገር አለ። ብታምኑ ባታምኑ አሁን እኔ እንደው ትንሽ ስለ እኔ ዛሬ ልንገራችሁ። እኔ ነገ እሁድ ነው አይደለ? ቀኑ እናቴን ያጣሁበት ቀን፣ እናቴ በህይወት ያጣሁበት ቀን። አሁን ባለቅስ ምን ይጠቅመኛል? አሁን ቢጸጽቴ ምን ይጠቅመኛል? አሁን ያዙ ይልቀቁ ብል ምን ይጠቅመኛል? ከሞተች ቆይታለች። ጥንካሬን ችሎታን ሰጥቶ የፈጠረን አምላክ ነገ የራሳችንን ህይወት እንድንመራ ያደረገን አምላክ እየረሱ እየተው መሄድን የመሰለ ነገር እያለ ባልሆነውም በሆነውም ነገር ውስጣችን ስናብሰለሰል፣ ስናለቅስ፣ ስናማረር ምን እየሆንን መሰላችሁ የምንሄደው? በሽተኛ እየሆንን ነው የምንሄደው። ዳሜጅ ነው የሚሆነው። ይህ ውስጣችሁ ፓራላይዝድ እየሆነ ነው የሚሄደው እና በቃ አታልቅሱ እህቶች። እኔ እውነቴን ነው የምነግራችሁ። የሚያስለቅስ ነገር እኮ ሞልቷል። ምርር የሚያደርግ የሚያናድድ፣ ራስን ለማጥፋት የሚያዘጋጅ ብዙ ምክንያቶች አሉ። መተው ነው። እሱን ነገር ካልተዋችሁት ነገ መነጋችሁን አታዩትም። ምክንያቱም መጠንከር አለባችሁ። ሁሉም ህመም አለበት፣ ሁሉም ጭንቅ አለበት፣ ሁሉም ስቃይ አለበት፣ ሁሉም መከራ አለበት። እንኳን እናንተ አረብ ሀገር ያላችሁ አውሮፓ፣ ካናዳ፣ የትም ዓለም ላይ ያለ ሰው ነው መፈጠር የመከራ ነው። ለመከራ ላይ የተፈጠር ነው እና እኛንን ደስታን መፍጠር የምንችለው እኛንን ሰላም ማምጣት የምንችለው በቃ ሁሉ ነገር ተውት። ይቻላል መተው። አለመተው አይቻልም የምትሉ ሰዎች ተሳስታችኋል። ይቻላል። የለቅሶ ኢሜጃት ላኪ እናቴ ታዘግብኛለሽ። እንኳን አይደለም ለቅሶ ኢሜጅ ተልኮበት ዛሬ ቲክቶክ ጠምዶ ይዞኛል። ምን አድርጌው እንደሆነ አላውቅም። ይኸውላችሁ በቃ ለራሳችሁ መጠንከር አለባችሁ። ወደዳችሁም ጠላችሁም ካላችሁበት ቦታ ለመውጣት ከዚህ ህይወት ወጥታችሁ የተሻለ ነገር ለማግኘት የምትፈልጉ ሰዎች አሁን በሁለት እግራችሁ መቆም አለባችሁ። ምክንያቱም በቃ ይሄ ይሉንታ የሚባለውን ይሄ ማዘን፣ ማልቀስ፣ ይሄ ሆዴ ተንቦጫቦጨለት ሆዴ ተንሰፈሰፈለት የሚባለውን ነገር ቆራጥ መሆን አለባችሁ። ነገርኳችሁ። እዚህ በገንዘብ ብቻ አይደለም በባህሪ ተቀይራችሁ ነው ወደ ቤተሰብ መሄድ ያለባችሁ። ቤተሰብ ያቺ የምታውቂያት ያቺ ማንም ነይ ግቢ ሱቅ ሂጂ፣ ነይ ቡና ፊ፣ ነይ እንጀራ ጋግሪ የምትባለዋ ሴት በመከራና በፈተና ውስጥ ቆይታ መታለች። ሌላ ታሪኩን አመጣለች። እንደገባችሁ የምታሳዩት ባህሪ ነው ከፍ ብሎ የሚቀጥለው። አልበለዚያስ አሁንም እዛ የድሮ መልፈስፈስ ካለ መስሚያቸው ጥጥ ነው። ቤተሰብን ኩርት ስትሉባቸው፣ ቅብርር ስትሉባቸው፣ በቃ ጽድት ስትሉባቸው ክብር ማስጠት ይጀምራሉ። ለእናንተ ክብር ለእናንተ ሊሰጧችሁ ይጀምራሉ። ሄደሽ ዝም ብለሽ በሚረባውም ቀደም እያልሽ የምትቸኩይና የምትጮሂ ከሆነ የምታወሪ ከሆነ በማገባሽ ነገር እንትን የምትይ ከሆነ ይሄ አዝናለሁ ለማንም እያወጣሁ በትናለሁ የምትይ ከሆነ የሚተካልሽ ነገር ስለሌለ ባዶሽ ነው የምትቀር። ከዚህ ማታ ማታ ከራሳችሁ ጋር ተነጋገሩ የምትባሉት ይሄን ነው። ጠንካራ መሆን አለብሽ። ነገ ለሚያጋጥምሽ ነገሮች በሙሉ ለመመለስ ለመመከት አሁኑኑ ስልጠና መሰልጠን አለብሽ። ምክንያቱም
የኢትዮጵያ ሕዝብ አውሬ ሆኖ ነው የሚጠብቅሽ። ገንዘብ እንደ ዛፍ ሸምጥጠሽ አረብ ገለሽ የመጣሽ ያህል ነው የሚሰማቸው። ምክንያቱም አንቺ ያደረግሽው ነገር ነው። ከዚህ የምትልኪው ፎቶ የምትልኪው ብር የጎደለባቸው ነገር ስለሌለ አሁንም እንደሞላላቸው ነው የሚያስቡት እና ህመማችሁን፣ ድካማችሁን፣ ስቃያችሁን፣ ጉልበታችሁን ገልጣችሁ አሳያቸው። እያንዳንድ አረብ ሀገር የሚሰሩ ሰዎች ሴቶች ቢሞቱ አጭር ጉርድ አድርገው መሄድ አይችሉም። ይሄን እኔ 100% ቃል እገባለሁ። ረጅም ጊዜ አረብ ሀገር የሰራች ሴት ጉርድ አድርጋ መሄድ አትችልም። ለምን? እዚህ ጋር ጉልበቷ ጋር ተንበርከካ የምታጸዳበት ጠቁሯል። ለእሱ ደግሞ ማጥፊያ ደግሞ ነገ ደግሞ አለን እንዳይሏችሁ እንጂ ደግሞ ቲክቶክ ላይ መቼም ማይመጣ ነገር የለም አለ። እንደውም ማጥፊያ እየተባላችኋል። አሻራ አለባችሁ። ድካማችሁን፣ ህመማችሁን ማንም አያውቅም። ማንም አይረዳችሁ። ኢቭን ራሱ አብራችሁ የምትሰሩባቸው ማዳሞች አያውቁም፣ አይረዷችሁ። ምክንያቱም ስራቸው ነው፣ ስራቸው እንዲሰራላቸው ነው የቀጠሯችሁ እንጂ ስለ እናንተ የዋ ስለ እናንተ ለማዘን ምናምን ምንም ፈልገው አይደለም፣ አይፈልግም። በጣም ልትጠነክሩ ከፈለጋችሁ፣ በሁለት እግራችሁ ልትቆሙ ከፈለጋችሁ ከዛ የሚወረውርባችሁን ለመመለስ መዘጋጀት አለባችሁ። ከዛኛው አካል የሚወረውርባችሁን ነገር ለመመለስ አሁኑኑ ዝግጁ መሆን አለባችሁ። እንዴት ልዘጋጀ የሚለው ነገር ነው አሁን በጣም እንዲያሳስባችሁ የሚገባው እንጂ ዝም ብለሽ ማታ ማታ ገብተሽ ራስሽን ይዘሽ ጭንቅላትሽን አስረሽ ማለት ምንም ጥቅም የለውም። ማልቀስ በሽተኛና ደካማ ነው የሚያደርግሽ። የሰይጣን መጫወቻ ነው የምትሆኝ፣ የማንም መጫወቻ ነው የምትሆኝ። ስለዚህ ምንድን ነው ማድረግ ያለብሽ? ምንድን ነው ማድረግ ያለብን? አሁን ኢትዮጵያ ለመሄድ ወስኛለሁ። ይሄ ቤት ጀመረች፣ ልጅ ያለቀሰ። እኔ አንድ ነገር ልንገራችሁ፣ ለልጅሽ ብለሽ የተሰደድሽ ልጅ ይህን ነገር ልንገርሽ፣ ልጅሽ ብትልኪለትም ባትልኪለትም ቢኖርሽም ባይኖርሽም ማደጉ አይቀርም። ማደጉ አይቀርም። የወለድሽው አንቺ እንጂ የፈጠረው አምላክ ነው። አንቺ ዝም ብለሽ ነው የምትጨነቅ። ይርበዋል ብለሽ አይደል የተጨነቅሽው? ከሰው በታች ይሆንብኛል እንዴት አስተምረዋለሁ አይደል ብለሽ የተጨነቅሽው? መጨነቅሽ መልካም ሆኖ እያለ ግን አንቺን ህይወት የሚጎዳ የአንቺን ጤና የሚያዛባ አንቺን በሽተኛ የሚያደርግ ከሆነ ለልጁ አይጠቅመውም። ምክንያቱም ጤነኛ እናት ይፈልጋለች። ነገ እጁን ይዘሽ መዝናኛ ቦታ እንድትወስዱ ይፈልጋለች። ቢያንስ እናት አለኝ ብሎ መኩራት የሚፈልግ ልጅ ነው ማሳደግ ያለብሽ እንጂ አንቺ ኩላሊትሽ ታመሽ ልጁ ለልጅ ብለሽ ኩላሊትሽን ወገብሽን አስረሽ ምሰሪ ከሆነ ለልጁም አይጠቅመውም፣ ለአንቺም አይጠቅምሽ። ስለዚህ ምርጫ መምረጥ አለብሽ፣ መወሰን አለብሽ። በጣም ጠንካራና አረመኔ ልትሆኝ ይገባል። የተጀመረ ቤት አላችኋል እና እሱ እስኪያልቅ እናንተ ታልቃላችሁ። ቦታ ገዝቼን የመጣው ትላላችሁ አይደል ብዙዎቻችሁ። እሺ ቦታውን ገዝተሽዋል፣ ቤቱን ካልሰራሽ አትሄጂም አይደል? ስንት ዓመት መልሱልኝ። ስንት ዓመት ነው ያ ቤት የሚያልቀው? እሺ ቤቱ ሊያልቅ ነው እንበል፣ ቤቱ ሊያልቅ ነው እንበል። አንቺ ምን ያህል ጤነኛ ነሽ? ምን ያህል ዓመት ነው ሰርተሽ አሁን ቤት መጨረስ የምትፈልጊው? እንትን እንኳን የላችሁም፣ ፕላን እንኳን የላችሁም፣ እቅድ። በቃ 5 ዓመት ሰርቼ በ5 ዓመት ቤቱን ጨርሰዋለሁ ብለሽ ከ3 ዓመት በኋላ ቆርቆሮ 10 እጅ ጥፍ ይበልጣል። ሲሚንቶ እንደምታዩት ይጨምራል። እያለው ሁሉ ነገር ጨምሯል። 5 ዓመት ያቀርሽው ሰው 10 ዓመት ልትቆይ ነው ማለት ነው ቤቱ እስኪያልቅ። ምክንያቱም በ5 ዓመት የሚያልቅ ኢኮኖሚ አይደለም ያለው። እሺ በ10 ዓመት ስጨርሽው 10 ዓመት በ30 ዓመት ባዶ መሬት የገዛች ሴትዮ 10 ዓመት ስጨምሪው 40 ዓመት ነው የሚወድሽ። ከዛ ከ40 ዓመት በኋላ እንደው ፈጣሪ እንደው ወይ የሆነ ሰው እንደው ነቅቶ ነይ ብሎ ጎትቶ በ40 ዓመትሽ ወሰደሽ እንበል። በ40 ዓመትሽ ቤቱ አለሽ። ከዛስ ምንድን ነው የምትሆኝ? ምችል ልጃገር እኔ ብለሽ በሰርግ አታርጊም። እንደው አደራችሁ ዛሬ የ13 እና የ18 ዓመት ልጅ የ15 ዓመት ልጅ የ14 ዓመት ልጅ አግባኝ
ወድጄሃለሁ ብላ የእድሜ ገደብ የሌለውን ሰውዬ በምጠይቅበት ዘመን አንቺ በ40 ዓመትሽ ሂደሽ ምን ልትፈጥሪ ነው እናትዬ? ማን ነው ዞሮ የሚያይሽ? ማን ነው? እግዚአብሔር ምስክሬ ነው። ኢትዮጵያ ውስጥ ማመን ነው የሚያቀታችሁ። የድሮ 14 ዓመት ልጅ ምንም አታውቅም፣ አይሰራም። አሁን ቀርቶ አባቴ ከየትም ብላ ዝንጥ ብላ ትለብሳለች። አበባ ነው የሚመስሉት። ታውቋቸዋላችሁ ኢትዮጵያኖች? አስባችሁታል? ያለ ጡት ማስያዣ ጡት ያላት ሴት አንቺ እዚህ ኪችን ውስጥ ስትሰሪ መከራሽን ስታይ አንቤት እስክትጨርሽ ድረስ ጡትሽ ያለበት ቦታ እስከ መጥፋት ድረስ ደርሶ እሷን ነው የሚመርጠው ወንድየው? አንቺን ነው የሚመርጥሽ? ይህ እኮ መነጋገር የሚያስፈልገን ጉዳይ አይደለም። ስለዚህ መንቃት ቤቱ ይቅርብኝና እኔ መኖር እፈልጋለሁ። ተከራይቼም ትዳርም ይዤ ልጅም ወልጄ በሰላም መኖር ነው የምፈልገው። ለምን? እግዚአብሔር እምነት እኮ ነው። አሁን እኮ ሁሉ ነገር ችግሩ የእምነት እኮ ነው። እምነታችሁ ጠንካራ ለመሆኑ እኮ አንቺ አምነሽ የለኝም ብለሽ ቆርጠሽ ስትነሺ እግዚአብሔር አብሮ ይነሳል፣ ይቀድምሻል። እመቤቴ ማርያም እግዚአብሔርን አምነሽ ተይው። ሙሉ እምነት አይኖርሽ። የጤፍ ታክል የሰናፍጭ ታክል እምነት አምነሽ ከተነሳሽ ቀድሞሽ እግዚአብሔር ይነሳል። በምን መንገድ ህይወትሽ እንደሚቀየር በምን አይነት ተአምር ህይወትሽ የሆነ ቦታ ላይ እንደምታገኘው አታውቂ።